ወንድማችን ዳዊት ሉተራን ከኔ ጋር በህፃናት ጥምቀት ይጀምራል። ሲኒየሪ ነው ከኔ ጋር መነጋገር ያለበት ብለሃል። ሲኒየርነትህን ማየት የምፈልገው በተግባር። ስለዚህ በተግባር ሲኒየርነትህን ታሳየናለህ ማለት ነው። ሶ በህፃናት ጥምቀት ላይ ይኸው እዚህ በ270 ሰው ፊት ጥሪ እያቀረብኩለት ነው። በህፃናት ጥምቀት ላይ ኮስት አይደለም እንትን አይደለም እኔ ቤት አይደለም አንተ ቤት አይደለም እዚህ አስቼ ቤት እንገናኝ በህፃናት ጥምቀት። ስለዚህ ይኸው ከዚህ እንጀምራለን ማለት ነው። እንግዲህ ኮንሰንሰስ ፓትረም አለኝ ብለህ የለ ይኸው የህፃናት ጥምቀት ላይ ኮንሰንሰስ ፓትረም እንዳለ ታሳየናለህ። ትመጣና በህፃናት ጥምቀት ላይ እንደነወያይ ይኸው ጠርቻለሁ። አናባቢስቶችንም ስላነሳ ማለት ነው። ስለዚህ በህፃናት ጥምቀት ላይ ትወያያለህ ከኔ ጋር በመጀመሪያ። እንደዛ እያደረግን ብንሄድ ጥሩ ነው። አንደኛ የማይመጥኑ ሰዎች ቤት ከምትገኝ ምናምን ቴዲ ሐዋሳ ጋር ለመድረስም የሚያደርስ ነገር ምንም ስለሌለ አስቀድሞ። ስለዚህ ይኸው እዚሁ የህፃናት ጥምቀት ትምህርት ኮንሰንሰስ ፓትረም እንዳለው አብረን እንድናየው የህፃናት ጥምቀት እኔ ስለማልቀበል ማለት ነው እዚሁ ጠርቻለሁ። ከዛ በኋላ እንቀጥላለን ማለት ነው። ሳክራሜንታል እንትናችን ወጥነት ያለው ዩናኒመስ የሆነ እርቃን እናስቀረዋለን ያልከውን እኔ አንድ መርጫለሁ። ቃል አንድ መርጧል። ማን እርቃን እንዳለ እናያለን ነው። ስለዚህ የሪል ፕሬዘንሱን ጉዳይ ዩናኒመስ የሆነ ቲችንግ ኤርሊ ቸርች ጀምሮ አለን የምትል ከሆነ ሉትራን ቴዎሎጂውን ይዘ እኔ የኔ ያለ ነው ምልህ ፕሬስቢቴሪያን ስላሽ ሪፎርምድ ትራዲሽኑ በደንብ አድርጎ ኤርሊ ቸርችን ይዞታል ነው ምልህ። ኦኬ ይዞታል በትክክል የኔ ላይ ነው ያዘው። ሪፎርምድ ላይኑ በደንብ አድርጎ የሪል ፕሬዘንስን ቲችንግ አጣምሮ የያዘው የኔ ነው ብዬ ሞግታለሁ። ያንተ የተፋታ ነው። እርቃኑን የተቀመጠው ያንተ ነው። ስለዚህ እርቃኑን አልተቀመጠም። እንደው አማን 30 ዓመት በእድሜ ቢሆንም ችግር የለውም ገባለሁ ምትል ከሆነ እንደው ደፍራ አንተ የምትገባ ከሆነ ኮንቨርት አደረግልሃለሁ ነው ወደ ሉትራኒዝም። እሱ ነው አይደለ? ሉትራን ባትኖር ኖሮ ፕሮቴስታንት ውስጥ አንድ ቀን የምትቀመጥበት ሪዝን የለህም። እረ አንግሊካኖች እንዳይሰሙ እንዳይሰሙ እዴ ማለት ከላይ እንዲህ ተሞሽሮ የመጣ ሪቬሌሽን አስመሰልከው። ከላይ ተሞሽሮ ምናምን አዲሲቱ ኢየሩሳሌም ለባሏ እንደተሞሸረች ሙሽሪት ሆና ከላይ ስትወርድ አየው እንዳለው ዮሐንስ፣ ሉትራኒዝም ከላይ ተሞሽራ ወረደችልኝ አይነት እሱ እኮ ነው የቀረ። ግባ ከኔ ጋር ሁለቱን ሳክራሜንታሊ እኛ አባቶችን ነው የምንመስለው፣ እኛ ክሪዶችን ነው የምንመስለው። እኛ እስቲ እንደምትመስል ግባና እኔ ከኔ ጋር ግባ እንትን ላይ በሪል ፕሬዘንሱ ላይ በስጋ ወደሙ ላይ ማለት ነው። የተፋታ ትምህርት ነው ያዝከው። ዊዝ ኢንና አንደር ኤርሊ ቸርች ላይ ፕሩቭ ልታደርግ አትችልም። ያው እየቆራረጥ ካመተል ልታጠጋጋ የሞከርከውን ኤቭሪዋን እንዴት እንደሚፈቱ ስለሚታወቅ ማለት ነው። ተርቱሊያን እንደዚህ ብሏል፣ ኢራኔስ እንደዚህ ብሏል ምናምን ምናምን እያልክ እየቆራረጥ ከመጣውን ከኔ ጋር ኮንቴክስቹዋሊ አባቶችን እያየን ብንፈታ ምን ይመስልሃል? እሷን ብናይ ጥሩ ነው። እና የምርጫ አድማስንም ሰፋ አድርግ። ዮኒ ማኛ ብቻ ሳይሆኑ ቤታዮ አሉ፣ ጃኒ አሉ። እሷ ከስብራቷ ስትጠገል ሌሎችም አሉ። በጣም ብዙ ሰው የሚያቸው ቁጭ ብሎ ምናምን የእንትናስ ሞጣ አንበሳ ምናምን ሞጣን መርጬዋለሁ። ዮሴፍ ኪዳነ ይባላል ምናምን። እነሱ ቤትም እንገባለን ማለት ነው። ቀጥሉ ምዕመናን። ሽልማትም ተዘጋጅቶለታል ውይይቱ የሚመጣ ከሆነ ማለት ነው። እንግዲህ ነገረ ድነት ነው አይደል? እንግዲህ የሚመጻደቀው መሰረታዊ ነገር ማለት ነገረ ድነት ነው። በነገረ ድነት ላይ ውይይት አንድ ሰው ካልመጣ ሃይማኖት የለውም ማለት ነው። የሚያምነውን መሰረቱን አያውቅም ማለት ነው። ስለዚህ ነገረ ድነት ላይ ነው ጥሪ የጠራሁት። ሽልማትም ተዘጋጅቶለታል። ከመጣ ለሶስተኛ ጊዜ ነው ጥሪ ያቀረብኩለት። በነገራችን ላይ ሁለቴ እምቢ ብሏል። አሁን ጥሪ ያቀርብለታል ለሶስተኛ ጊዜ በነገረ ድነት ዙሪያ ነው። አሁን ከዚህ በኋላ ይሄ እንትኑ ቀርቷል። አሁን የማባበል እንትን ማለት ምናምን ገ አሁን ፊት ለፊት ነው ከዚህ በኋላ ማለት ነው። አሁን እንትን እንላለን። ምንድነው አፕላይ የምናደርገው መስላችሁ? እዚህ ያሉ ጠቅላላ አሁን ገስት ላይ ያሉት አፕሮች ሲያደርጉ የነበረው አላ በሌላ ቤተ እምነት እንደዛ ነው። አሁን ከእናንተ ጋር ከዚህ በኋላ አፕሮቻችን እነሱን ጠርገን ጥግ እንዳስያዝን በፍጥነት ነው ጠርገን ጥግ እናስይዛችሁ። በጣም በፍጥነት ማለት ነው። ማርክ ማይ ወርድ፣ በጣም በፍጥነት ጠርገን ጥግ እናስይዛችኋለን ማለት ነው። መታሰቢያችሁ ነው የምናጠፋው ከቲክቶክ ላይ በእውቀት ማለት ነው። እና በቃ አሁን ከዚህ በኋላ ኮምፕሮማይዝ አናደርግም ማለት ነው። አፕሮቻችን ሌላ ሆኗል። አሁን ተቀይሯል። አንድ ስቴፕ ተቀይረዋል። አሁን መደበቅ አያስፈልግም ከዚህ በኋላ። አሁን ከፈለክ በኮስት ከፈለክ ደግሞ ሌሎቹ ትልልቅ ሚዲያ ያላቸው ሰዎች ቤት እዛ ገብተን እና ማን ጥሪ ያድርገዋል፣ እነ ቃሌ ጥሪ ያድርገዋል። ትቀበላለህ፣ ትመጣለህ። አይ አልቀበልም እንደበቀደም አታስገድዱኝ ልደበቅ ምናምን ካልክም ጥሩ ነው። ሌላ ደግሞ እንትን አለ፣ ሌላ አካሄድ አለ። ችግር የለውም። ብትመጣም ባትመጣ እንደማትመጣ አውቄ ነው። በነገራችን ላይ ጥሪ ሳደርግ እንደማትመጣ አውቃለሁ። ነገረ ድነት ላይ እንደማትመጣ ጥሪ አውቃለሁ። በምን ጉዳይ ጥሪ ውይይት እንደማትችል አውቃለሁ። ዲቤት ማድረግ እንደማትችል አውቃለሁ። እስከዛሬ በተደጋጋሚ እንደተናገርኩት የእኛ ትከሻ ላይ ቆመ ነው የምታፏቸው እንጂ
ይኸው እግዚአብሔር ምስክሬ ነው። ምንም አይነት እውቀት የሌለው ሰው እዚህ ፕላትፎርም ላይ እንዳንተ አላይም። ቻት ጂፒቲ ትከፍታለህ፣ መደዳውን ታነባለህ። ያንተ እውቀት እሱ ነው። አይ አይደለም እኔ እውቀት አለኝ ተምሬያለሁ አንብቤያለሁ የምትል ከሆነ ይኸው ሜዳው ይኸው ፈረሱ ይኸው